ቤተክርስቲያን አልተቃጠለም፣ ምዕመናንም አልሞቱም፣ ያለፈ ህይወትም የለም፣ የጠፋ ንብረትም የለም። አርሲ ላይ ያለው እውነታው ይህ ነው። እኔ እውነቱን ስነግራችሁ ቤተክርስቲያንን የሚበድሏት ኢትዮጵያ ውስጥ ሰኔና ሰኞ ሲገጣጠም ትልቅ ሀዘኖች እንደሚፈጠሩ እርግጥ ነው። በዚህኛውም እንግዲህ ሰኔና ሰኞ ነገ ይገጥማል። ታዲያ በዚህም ያጋጠሙን ሀዘኖች አሉ። እነዚህን ሀዘኖችን በጋራ እንደምናልፋቸው እርግጠኛ ነኝ። አርሲ ላይ በተፈጠረው ነገር አንድ ምዕመን አባቶችን እንደዚህ በማለት ጥያቄ አቅርቦላቸው ነበር። ምዕመናንን እያስጨረሳችሁ ነው። እስከ መቼ ሻማ ታበራላችሁ? ስንት ዓመት ነው ሻማ የምታበሩት? ስንት ዓመት ሻማ ታበራላችሁ? ለእናንተስ ለእንዲና ሳይቆረቁራችሁ ወይ የሚፈሰው የንጹሃን ደም እስከ መቼ? እሳቸው እንደማንኛውም ክርስቲያን ናቸው። ክርስቲያን ስለሆኑ ነው የመጡት። አሸርጋጅ ነው። ከቁመታቸው በላይ የሚያክል ውስኪ ይዘው ለሽምግልና ቢሄዱ ጳጳሳት ዛሬ የብልጽግና ኪስ እየሞሉ ወገኖቻችንን እያስጨረሱ ነው። ክቡር መጋቤ የት ቦታ ልታወራ ነው? አባ ዘበአማን የት ቦታ ነው የሚወራው? እስኪ ነገሩ ተረጋጋ። ቆይ አሁን ተስፋዬ በሀገረ እስራኤል የኢትዮጵያ ባለቤቶች አምባሳደር ለማውራት ነው የመጣው እንዴ? አንተ ነህ እንዳንተ ያለው ነው። አንተ እንዳንተ ያለው አንተ አሸፋኝ በመጸለይ ነው የመጣነው። እግዚአብሔርን ለማመስገን ነው የመጣነው። ከዚህ ያለፈ አጀንዳ ያለው ሰው ግን ልጁ ትክክልም ነው እያሉ የሚገኙ ግለሰቦች አሉ። አባቶች ትክክል መሆናቸውና ክብራቸውንም እየገለጹላቸው የሚገኙ ሰዎች አሉ። እናንተ በየትኛው መንገድ ናችሁ? ወይም ደግሞ ልጁ ትክክል ነው ትላላችሁ ወይስ አባቶች ትክክል ናቸው ትላላችሁ? አርሲ ላይ ኦርቶዶክሶች ተገደሉ ብሎ ሶሻል ሚዲያው በጣም ጮኸ። መጮህ አይደለም ችግሩ። አርሲ ላይ ኦርቶዶክሶች አይደለም የተገደሉት፣ የሰው ልጆች ናቸው የተገደሉት፣ ሰዎች ናቸው የሞቱት። አክሱም ላይ የትኛውም ኢትዮጵያ ውስጥ የትኛውም ቦታ ሰው ይሞታል፣ ሰው ይገደላል። ከዛ የተገደለውን ሰውዬ ፔን ሳትረዱ የቤተሰቡን የጎደለውን ለቤተሰቡ ያጎደለውን ነገር እንኳን ሳታዩ ወዲያ ወስዳችሁ ለሃይማኖት ፖለቲካ፣ ወዲያ ወስዳችሁ ለብሔር ፖለቲካ ወስዳችሁ የሆነ የገንዘብ የገቢ ማሰባሰቢያ ከማድረግ ውጪ አንድ ቀን ሰብአዊነት ተሰምቷችሁ አያውቅም። አንድ ቀን ተሳስታችሁ ይሄ ሰው እኮ የሞተው ልጆች ሊኖሩት ይችላል፣ ቤተሰብ ኃላፊነት ሊኖርበት ይችላል፣ ትልቅ ሪስፖንሲቢሊቲ የነበረበት ሰው ሊሆን ይችላል። ስለዚህ ይሄ ሰው ላጎደላቸው ሰዎች ምን እናድርግ ያለ አንድ ሰው የለም። እዚህ ዓለም ላይ በእንደዚህ አይነት መልኩ ብቻ አይደለም የሰው ልጆች እየጠፉ ያሉት። ወጣትና ገና ታዳጊ ልጆችም በቤተሰቦቻቸው በእናቶቻቸው እየተገደሉ ይገኛሉ። ምን ያክል አሳፋሪ እንደሆነ መገመት አይከብድም። የተፈረደባት ፍርድ ሁላችሁንም እንደሚያስቅና እንደሚያንስ እርግጠኛ ነኝ። ስሙትና ሐሳባችሁን ኮሜንት ላይ ጻፉልኝ። እናቱ 18 ዓመት ሲሞላ የልደት ቀን እገልሃለሁ እያለች ነበረ ያሳደገችው እና እናትየው ቃል እንደገባችው ልጇን በ18ኛ ዓመት የልደቱ ቀን ገለዋለች። ለምንድን ነው እንደዚህ ያደረገችው? ልንገራችሁ። እቺ እናት እንግዲህ የገዛ ልጇን 18 ዓመት ሲሞላ እገልሃለሁ እሺ እያለች ነበር ያሳደገችው። ነገር ግን ልጁን ቀልድ ጨዋታ ምናምን ነገር ስለሚመስለው ምንም ከቁም ነገር አይቆጥረውም ነበር። ነገር ግን እናትየው እየቀለደች አልነበረ። ልጁ ደግሞ በማትስና በፊዚክስ እጅግ በጣም ጎበዝ ተማሪ ነበር እና ልደቱ እየደረሰ ይመጣል። ማለትም 18ኛ ዓመት ልደቱን የሚያከብርበት ቀን። በዚህም የተነሳ ልደቱ እየተቃረበ ሲመጣ ደጋግማ እገልሃለሁ እሺ የልደት ቀን ትሞታለህ እያለች መናገር ትጀምራለች። እናም ልደቱ እንደነገ ሆኖ ዛሬ ማታ ላይ እቺ እናት ለልጇ መርዝ ታበሏለች ማለት ነው። የሚገድል መርዝ አብልታው እሷ ምንም እንዳልተፈጠረ ሄዳ በሰላም እንቅልፏን ትተኛለች። በነጋታው ጠዋት ላይ በምትነሳበት ሰዓት ላይ ግን ልጇ አሁንም ድረስ አልሞተም ነበረ። ለመሞት በጣም እያጣጣረ ነበር። ነገር ግን አሁንም ድረስ ትንፋሹ ነበር እና ለፖሊሶች ትደውልና ልጄ አሁንም ድረስ አልሞተም፣ ምንድነው ማድረግ ያለብኝ ብላ ትጠይቃቸዋለች። እንዴት መግደል እንዳለባት ልጇን ማለት ነው። ፖሊሶች በፍጥነት ወደ እሷ ቤት እንደሚመጡ እርግጠኛ ስለነበረች ልጇን ትሄድና በስለት አንገቱን ደጋግማ ትወጋዋለች። እንዲሁም እጁን እዚህ ጋር ደም ስሩን ትቆርጠዋለች ማለት ነው።
እና ፖሊሶች የሴትዮዋ ቤት በሚደርሱበት ሰዓት ላይ ልጁ ሞቶ ነበር። እናም ፍርድ ቤት ቀርባ ለምንድነው ልጅሽን በ18ኛ ዓመቱ ዕለት የገደልሽው ብለው በሚጠይቁበት ሰዓት ላይ ልጄ ማደግ አይፈልግም ነበረ፣ የልጄን ፍላጎት ነው በልደቱ ቀን በስጦታ መልክ የሰጠሁት ብላ ትናገራለች ማለት ነው። እናም ፖሊሶች እቺ ሴትዮ ላይ የ90 ዓመት እስር ፈርደውባታል። ምንድን ነበረ ግን እቺ ሴት ላይ መፈረድ የነበረበት? ሐሳባችሁን እስቲ ኮሜንት ላይ አምጡልኝ። ለማንኛውም ምድር ላይ የሚሰጥ ፍርድ ብዙ ጊዜ ተመጣጣኝ ላይሆን ይችላል። ታዲያ ለወገኖቻችን አርሲ ላይም ያንን ሁሉ መከራ ላዩ ሰዎቻችንም እንግዲህ በአሁን ሰዓት ላይ ትልቅ የሆነ ፍርድ ይገባቸዋል። አርሲ ላይ ብዙ ክርስቲያን በጭፍጨፋ ተገደለ። ከዛ 1000 ቲክቶከር ይመጣና ኮፒ ሊንክ አርጉ፣ ሼር አርጉ ምናምን እያለ ዜናውን ይሰራል ማለት ነው። ለማን ነው ኮፒ ሊንክ የሚል? ማን እንዲያየው? ማን እንዲያይልህ ነው? ኦሬዲ ሁሉም ያውቀዋል እኮ። ሁሌ እንደዚህ አይነት ኦፖርቹኒቲ ሲመጣ በቃ ላይክ ለማሳደግ እዛ ጋር ለመወደድ ነው የሚሰራው እንጂ ተግባራዊ የሚሆን የሚጨበጥ ነገር ዝም ብሎ ቲክቶክና ዩቲዩብ ላይ ብቻ መጮህ ብቻ ሳይሆን ትክክለኛ የሆነ አቋም ያለው ውሳኔ ያስፈልጋል። ሁላችንም የምንወደውና የምናከብረው ሰይፉ ፋንታሁንም እንግዲህ ይበቃናል በማለት የራሱን ሐሳብ በዚህ መልኩ ተናግሯል። አዲስ ነገር በሸገር እንደዘገበው እንኑር ይበቃናል በማለት የተናገረውን የሰይፉን ንግግር ላንብብላችሁ። እንኑር ማለት ቅንጦት አይደለም፣ በግፍ አትግደሉን ማለት ፖለቲካ አይደለም በማለት ጽሑፉን ጽፈውታል። የሰው ነፍስ በምድር ላይ ትልቁ ውዱ የእግዚአብሔር ስጦታ ነው። ስለዚህም የሰው ነፍስ ዋጋ ይኑረው ብሎ መጮህ ትርፉ አጀንዳ ወይም የፖለቲካ ቁማር ሊሆን ከቶ አይችልም በማለት እንግዲህ ሰይፉ ፋንታሁን እንደተናገረ አዲስ ነገር ሸገር ዘግቧል። ማንኛውም ኦርቶዶክሳዊ ብሎም ሰብአዊ ፍጡር ይህንን የመኖር ነፃነቱን የመጠበቅ ድምፁን የማሰማትና የመጮህ ሙሉ መብት አለው። ከሁሉም በላይ የወደድኩት የመጨረሻዋን ጽሑፍ ነው። ዝምታ የሞት አጋዥ ነው በማለት እንግዲህ በስትክክል አቋሙን አስቀምጧል። ፍትህ ለኢትዮጵያ ኦርቶዶክሳውያን በማለት ተናግሯል። ጋዜጠኛ ሰይፉ ፋንታሁን በሬዲዮ ጣቢያው ላይ አዲስ ነገር በሸገር እንደዘገበው አብዛኛው ባሌና አርሲ ሰለፊዎች በሙሉ አልቃይዳ ናቸው አይባልም። ይሄ ስህተት ነው፣ ወንጀል ነው። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ይሄ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው። ስታቲስቲክስ ያቀረበው መረጃ ውሸት ነው። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አክራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደሉም፣ አንዳንዶቹ እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በአገራችን ምልክቱ እያየን ነው። በአገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብጽ 24 በመቶ ድምጽ ያገኘው አልኑር የሚባለው ፓርቲ ሰለፊ ነው። ግብጽ ላይ ምን እየሰራ እንደሆነ እናውቃለን። ሊቢያ ላይ ምን እየሰራ እንደሆነ እናውቃለን። ሲሪያ ላይ ምን እየሰራ እንደሆነ እናውቃለን። ቱኒዚያ ላይ ምን እየሰራ እንደሆነ እናውቃለን። ይሄ ነገር በእንጭጩ መቀጨት አለ። በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልገንም ለማወቅ። የመን ማየት በቂ ነው። ግብጾቹን ራሳቸውን ማየትም በቂ ነው። በትላንትናና በዛሬው ዕለት ሁለት ሰዎች እንግዲህ በተለያየ መልኩ ሶሻል ሚዲያው ላይ ስማቸው በተደጋጋሚ የተነሳ ነበር። ከነዚህም መካከል የመጀመሪያው እሸቱ መለሰ ሲሆን በመቀጠል ደግሞ በጠና የታመመው ኮሜዲያን አሌክስ ነው።
እስኪ በመጀመሪያ አሌክስ ምንድነው የገጠመው? ሁላችሁም በኮሜዲ ስራው የምታውቁት ጨዋታ አዋቂው ኮሜዲያን አሌክስም በጠና ታሞ ሆስፒታል እንደሚገኝ በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ዋሻው እንደሚለውን የአባይ ቴሌቪዥን ፕሮግራም ካስጀመሩት መካከል አንደኛ የሆነውና ከሰሞኑ እንደዚሁም በነጻነት ወርቅነህን ተክቶ የቤተሰብ ጨዋታን ለማጫወትም እንደዚሁ የሙከራ ስርጭት አድርጎ የነበረው በተለያዩ ፕሮግራሞች በተለያዩ የኮሜዲያ ስራዎችም የምናውቀው ኮሜዲያን አሌክስን ፈጣሪ ጨርሶ እንዲምረው ሁላችሁም ጸልዩለት። አሁን ላይ ታሞ ሆስፒታል እንደሚገኝ ተሰምቷል። እሸቱ መለሰም በማህበረሰቡ በመጀመሪያ ትልቅ የሆነ ትችት እየደረሰበት ነበር ገዳም ሄዶ ያንን ቪዲዮ በመስራቱ ምክንያት። ታዲያ ዋልድባ ገዳም ያሉ አባቶች በአሁኑ ሰዓት ላይ እሸቱን እየተቃወሙት ይገኛሉ። እሸቱ አጥፍቶት እንኳን ቢሆን ስርዓቱ መግባሩ ይሄ አይደለም። ይሄንን ካልተቸን እኛ የጀመርነው ነገር ተሳክቶ ተከባብረን የነበረንን ታሪካችንን አናስቀጥልም። ይሄን እያወቃችሁ እሸቱ ዋልድባ ገዳም ላይ ሄዶ የሰራውን ቪዲዮ ሁላችንም አይተናል። እንደውም ከዛ ቪዲዮ በኋላ እኔ ለራሴ ምን አሰብኩኝ፣ ምን አይነት እምነት ኖረኝ፣ በቃ እኔ እኮ ኃጢአተኛ ነኝ መቼም አልጸድቅም ብዬ ራሴ ምን አይነት ጠንካራ ሴቶች፣ ምን አይነት ለእግዚአብሔር የታመኑ እናቶች ያሉበት እንደሆኑ ብዙ የተማርኩበት ቪዲዮ ነው እሱ ቪዲዮ። አሁን እሸቱ አጠፋ አላጠፋም አይደለም ፖይንቱ። እሸቱ አጥፍቶ ሊሆን ይችላል እንደ ቤተክርስቲያን ልጅነት ለቤተክርስቲያን እንደሚሰራ እንደገናም ደግሞ ሐሳቡም ኮንሰፕቱም ለእናቶች ውሃ እንዲገባ ዋናው ሐሳብ እሱ ነው። ከዛ በተረፈ ነው ስለ ልጅቷ አይዲያ የመጣው። ዋናው ግን ውሃ ነው ዞሮ ዞሮ። አሁን መታችሁ እናንተ ከዋልድባ ገዳ ከጎንደር ምናምን ነው ይመስለኛል ወይ ጎንደር ነው ምናምን ከዛ ከባህር ዳር አዲስ አበባ በፕሌን መታችሁ ለነገር ከዛ የሆነ ሰው ጋር ተጻጽፋችሁ ስቱዲዮ ተቀጣጥራችሁ እሸቱ እንዲያርጎ እንዲገብጡ። አሁን ከናንተ እንደዚህ ይጠበቃል? እንደው ማን ይሞት እንዲህ ከናንተ ይጠበቃል? እንደው ከናንተ ይጠበቃል? እሸቱ እኮ ልጃችሁ ነው። አንድ ስልክ ደውላችሁለት በአካል እንፈልጓለን ብትሉ እየበረረ ይሄዳል። እንደው ለሐቃችን ለማተባችን ምን ሊያረጉ መጡ ከተማ ድረስ? ምን ሊያረጉ ሰው ለማማት ለመቦጨቅ ከተማ ድረስ መጡ? እሸቱ ለመሳደብ ከተማ ድረስ። እግዚአብሔር ያሳያችሁ እናንተ ትክክለኛ አባቶች ከሆናችሁ። እሸቱ ልጅ ነው ልትጠይቁ ትችላላችሁ። አሁን ከሞሎክስ ይሄ ይጠበቃል? እንደውኛ ዝቅ ብለን ወርደን አሁን እናንተን እንታች እንደው ሰማይ ከፍ ስንል አያስፈራንም? መነኮሳቱ ትክክል አይደለም እያሉ ነው። ይሄን ቪዲዮ በደንብ አድርጋችሁ ሼርና ኮፒ ሊንክ እያደረጋችሁ ለብዙዎች እንዲደርስ አድርጉት። የመነኮሳቱን ሐሳብ እንስማው። እናንተም ደግሞ አስተያየታችሁን ሐሳባችሁን ኮሜንት ላይ አስቀምጡ። ማስታወቂያ የሚሰራው አካል ካራክተር ራሱ ይሄ የክርስትና ዲሲፕሊን ወይም ደግሞ ቤተክርስቲያናዊ ስነ ምግባር የሚባለውን የተላበሰ ነው ብዬም አላስብም። ገዳም ላይ ያን ያክል ፕሮሞት ለማድረግ እዛ ውስጥ ገብቶ መንፈሳችን ተሰብሮ እያዘን የአባቶቻችን ህይወት የእናቶቻችን ህይወት እያሰበን እኔ ለሰዓታት በማልቀመጥበት ቦታ አባቶቻችን እናቶቻችን ይህን መከራ ተቀብለው ለብዙ ዘመን ይኖሩበት ነው ብለህ ራስህን ስብዕናህን የምትገነባበት ራስን የምትፈትሽበት ቦታ ነው እንጂ ልክ ዓለም ላይ እንዳለው ግርግር እጅህን እያወናጨፍክ በተለያየ መልኩ ህብረተሰቡን ምዕመኑ ሊይዝ በሚችል መልኩ የተለያየ ካራክተር እየተጠቀምክ ኦዲየንሱን መያዝ አለበት ብዬ አላምንም። ስለዚህ ብዙ ከመንገድ ላይ ጀምሮ ያለው ሁኔታ መንፈሳዊ ጉዞዎችን በመናደርግበት የበረከት ቦታ በመንሄድበት ሰዓት ላይ ራሳችን የተሰበረ ተምረን የህይወት ልምድ ቀስመን የምንመጣበት ቦታ እንጂ ዓለማዊ ሳቢውን ወስደን ገንዘብ ማምጣት ላይ ብቻ ፎከስ አድርገን የምንሰራው ስራ ከሆነ የቤተክርስቲያኒቱንም ገጽታ የገዳሙንም ገጽታ ትንሽ መልኩን ይለውጣል ብዬ ነው የማስበው። እንወራረድ ተባብለን በአንድ ጠርሙስ ተወራ። ፖለቲከኞቹም እኮ ህዝቡ ነው እንጂ የሚባለው ይተዋወቃሉ እኮ ፍሬንድ ነው። እኔ እንትና ነኝ እንትና ግሩፕ ነኝ ማለት እነሱ እኮ ከዛት አብረው ቺርስ ፍሬንድ እንደነሽ ያራድዬ ልጅ እየተባልሽ አንቺ በዛ ይተላል። እነሱ ጥብሳቸውን እየበሉ ጥቅሳቸውን ብሎ በረከትና እኔ ሸራተን ገና ያን ያድስ ነበር። አንድ አዲስ አበባ አንድ ወንበር አታሸንፍም ማለት ኖት ዋን። እንወራረድ ተባብለን በአንድ ጠርሙስ ይወራል። አትያዛችሁ በቃ የተሸነፈ አንድ ጠርሙስ ውስኪ ከፍላል ተባብለን። ታሪኩ ግን ከመቀጠሉ በፊት ተበላሱን ውስኪ አይ ከዛ በኋላማ ሊበላይ ነበር እንጂ
በቀጣይ 2 ወራቶችም የኑሮ ውድነት ከመጠን በላይ እንደሚሆን ኢትዮጵያ ውስጥ እየተነገረ ይገኛል። ለዚህም ምክንያት የሚሆነው የመጀመሪያው የብድር ሲስተሙ ነው። ታዲያ በአሁኑ ሰዓት ላይስ ምን የተሰማ ነገር አለ? መብራት ኃይል 3 እጥፍ ሊያደርግ እንደሆነ ክፍያውን እየተነገረ ይገኛል። በኢትዮጵያ መብራት 3 እጥፍ ዋጋው ሊጨምር ነው። ለምን መንግስት የማድረግ ፈለገ? አሁን መረጃውን በአጭሩ እነግራችኋለሁ። በኢትዮጵያ የኤሌክትሪክ አገልግሎት የሚሰጠው መብራት ኃይል በሚቀጥሉት 2 ወራት ውስጥ የታሪፍ ማሻሻያ እንደሚያደርግና ይህም ደግሞ 3 እጥፍ እንደሚሆን ዘኢትዮጵያ ሰምቷል። በአዲሱ የታሪፍ ማሻሻያ መሰረትም አሁን ባለው ዋጋ ላይ ጭማሪ የሚመለከታቸው መኖሪያ ቤቶችን እንዲሁም የንግድና የኢንዱስትሪ መብራት ተጠቃሚዎችን እንደሆነ ተገልጿል። የኢትዮጵያ የኃይልና ፔትሮሊየም ባለስልጣን የታሪፍ ጭማሪውን እቅድ አስመልክቶ ለሚኒስትሮች ምክር ቤት ያቀረበው ሰነድ ተቀባይነት እንዳገኘም ተገልጿል። መንግስት በተለያዩ ሚዲያዎቹ በመውጣት የኢትዮጵያ የመብራት አገልግሎት ዋጋ ክፍያ በጣም ቅናሽ እንደሆነ ከዓለም ጋር ሲነጻጸር እየገለጸ እያለማመደ ነበር ህዝቡን። አሁን መንግስት ያው የዶላር እጥረቱም አለ። ያን ተከትሎ የውጭ ባለሀብቶች በኢትዮጵያ ውስጥ በመብራት ኃይል ስራ ውስጥ እንዲሰማሩ ይፈልጋል። እነሱ ለማበረታታት ደግሞ ገና ካሁኑ ህዝቡ ላይ ዋጋ መጨመር መረጃ ኤለን መስክ ኢትዮጵያ በጣም ደሃ ሀገር ነች ሲል እንደምትመለከቱትም ይህንን ቲዩት አጋርቶታልም። ማጋት ዋዴ የተባለ ይሄ የምትመለከቱት ፖስትን ሼር ያደረገውና የስ ሲል የተስማማው የዓለማችን ቁጥር 1 ሀብታም ኤለን መስክ ኢትዮጵያ ኮሎናይዝ አልተደረገችም፣ ነገር ግን one of the poorest country in the continent ነች ሲል ገልጿል። ፖስቱ ላይ ታዲያ እንደተመለከትነው ከሆነ ኮሎናይዜሽንስ አገራትን ደሃ የሚያደርግ ቢሆንም ኢትዮጵያ ሀብታም መሆን ነበረባት። በአንጻሩ ደግሞ ቬትናም በፈረንሳይ ተገዝታለች፣ እንደዚሁም ለአመታት በጦርነት ማቃለይ፣ ነገር ግን አሁን ላይ ጽድት ባለ በኢኮኖሚ ብልጽግና ላይ ትገኛለች። ስለዚህ ኮሎኒያሊዝም ድሃ አያደርግም። ድሃ የሚያደርግ ቢሆን ኖሮ ኢትዮጵያ ሀብታም፣ ቬትናም ደግሞ ድሃ መሆን ነበረባቸው። ናይዘር ኢዝ ትሩ ሲል እንደምትመለከቱት ይሄን ፖስት አጋርቶ የስ ሲል የዓለማችን ቁጥር 1 ሀብታሙ ተስማምቷል። ኢትዮጵያዊ ሰነፍ ሆኖ አይደለም፣ ነገር ግን ሲስተሙ ሰውን የማያሰራ ስለሆነ ነው አብዛኛው ኢትዮጵያዊ ድሃ የሆነው። ለዚህም ደግሞ ማሳያ የሚሆነው ሄሪቴጅ ፋውንዴሽን በየአመቱ የሚያወጣቸው የቤትህን በር ከፈት አድርገው ልክ እንደወጣ ከምታገኛቸው 2 ሴቶች አንዷ ስሟን መጻፍ እንደማትችል የወርልድ ባንክና የዩኔስኮ ጥናቶች ያመላክታሉ። እና አየህ ብሮ የኢትዮጵያ ህዝብ ሳብሳራ አፍሪካ ውስጥ ካሉ ህዝቦች የግብርናው መላ እንደ ባህል የያዘ ብቸኛው ህዝብ እንደሆነ ሁላችንም እናውቃለን። የራሱ ቀመር ያለው ህዝብ ነው እና ጥሩ አስተማሪዎች ካገኘ ማለት ነው ወደ ስልጣኔና ቴክኖሎጂ በጣም ቅርብ ያለ ህዝብ እንደሆነ ብክድ ውሸታም መሆናለሁ። ገባህ አይደል? በተረፈ ግን ህዝባችን የኢትዮጵያ ህዝብ ስማርት አይደለም ብለን እንድናስብ የሚያደርጉን ደግሞ ሊስተካከሉ የሚችሉ የተወሰኑ ነጥቦች አሉ። አንደኛው የኢትዮጵያ ህዝብ ማኔጅመንት አያውቅም። ባይ ዘ ዌይ ይሄ ግማሽ በግማሹ ስሙን መጻፍ የማይችለው ማህበረሰብ ድድብ በል ብዬ ሸውጆው ማለት ነው 10 ሚሊዮን ፎሎወር ማግኘት አያቅተኝም። ግን ጥቂት 300,000 ስፓርታንስ ፎሎ ቢያደርጉኝ ለኔ በቂ ስለሆነ ነው። ገባህ አይደል? እውነታውን ማወራው የኢትዮጵያ ህዝብ ማኔጅመንት አያውቅም ስንል ትምህርት ቤቶች፣ ፋብሪካዎች፣ የስራ እድሎች መጀመሪያ እንደመፍጠር ዝም ብሎ በመርህ በፕሪንሲፕል ደረጃ መዋለድ ስራውን ያደረገ ህዝብ ነው። ይኸው ሚራክል አትላቸው ጥንቆላና መተት የሚመስሉ በእድሉ ያድጋል፣ ሳረጅ ይጦረኛል፣ እድሉን ይዞ ይወለዳል እያለ በሌለ ኢኮኖሚ ማለት ነው ህፃናት የፈለፈለ ማን ነው ለዚህ አብቅቷል ብሮ። ገባህ አይደል? ሁለተኛው የኢትዮጵያ ህዝብ ስማርት አይደለም። ይሄ እንዳስብ የሚያስገድደኝ የኢትዮጵያ ህዝብ ልጆቹን ይሰጣል። እነዚህ 2 ፖለቲከኞች በስልጣናቸው በተጣሉ ማለት ነው አትረብሹን፣ እረፉ፣ የራሳችሁ ጉዳይ እንደማለት ማለት ነው። በርበሬ፣ በሬ፣ እህል ልጆቹን እየሰጠ እሳቱ ላይ ነዳጅ የሚያርከፈክፍ ህዝብ ነው። ለዚህም ነው ድሃ የሆነው። ዋት ዱ ዩ ሚን ብሮ? አሁን ያለው የኢትዮጵያ ድህነት እኮ ጦርነቶቹን ተያይዙ እየመጣ ያለ እኮ ነው። ሌላ እኮ ምንም አይደለም እኮ። ገባህ አይደል? በተረፈ ግን የኢትዮጵያ ሲስተም እዩ እነ ወልማርት ማለት ነው እዚህ መጥተው እነ ሸምሰዲንን አስርበው ከጨዋታ ውጭ አድርገው ዋጥ አድርገው አናቀም እንዳይሉ ኢትዮጵያ ለኢትዮጵያውያን ብሎ ማለት ነው ኢትዮጵያን የኢትዮጵያ ቢዝነሶችን ፕሮቴክት እያደረገ ያለ ነው። ገባህ አይደል? ብዙዎቻችን የኢቢኤስ ዮናስን ብዙ ነገር እንደገጠመውና ከኢቢኤስ እንደራቀ እናውቃለን። በአሁኑ ሰዓት ላይ እንደሚመለስ እንግዲህ በራሳቸው ቲቪ ቻናል በእንደዚህ አይነት መልኩ ተናግሯል። ዮናስ አሜሪካን ያለው ከአሜሪካም እንደሚመለስ ታውቋል። ስታፍ በሙሉ እንዲሁም ደግሞ ሁሌም ከኛ ጋር የሆኑትን ተመልካቾቻችን ቤተሰቦቻችን በሙሉ እንኳን ደስ አላችሁ ልል እወዳለሁ። አይ አም ዮኒ ፍሮም ቨርጂኒያ።
መንገዳችን ተመርቋል። አመለጠ መንገዳችን ተመረቀ እኮ አርቆ አሁን ወክ እያደረግንበት ነው። በደንብ ደስ በሚል በጣም ሌላ አንድ ጥያቄ አለኝ። ምን ትመጣው መቼ ነው የመጣው? ትንሽ ያው ቫኬሽን ትንሽ አራዝሜ ነው። ስለዚህ ያራዘምኩት ትንሽ የረፍት ጊዜ ስላሉኝ የዓመት ረፍት የተጠራቀሙ ስላሉኝ እነሱ የዓመት ረፍት የተጠቀመ ሪፍሬሽ አድርጌ በከባድ ግን አሁን የተቀመጥኩበት ቦታ አካባቢ በጣም በቃ ፕሮፌሰር የምናናግር እየመሰለ ነው። የሆነ ላይብረሪ ውስጥ የሆነ ቡክ ሴግመንት እንደ አንድ ፕሮፌሰር እንደ አንድ ምሁር እኛ ስለመዝናናት ሃይኪንግ አድርገን እንግዲህ ገብተናል። እዚህ ላይ አንተ ደግሞ እርሶ ምን ይላሉ? አሜሪካ የተዝናና ስለሆነ እርሶ ምን ይላሉ? ካነበቡት መጽሐፍ ተነስተው ካነበብከው አላቃቸው ግን ለማወቅ ጥረት አላረክም። ሰኔና ሰኞ ሲገጥም በሀገር ላይ ምን እንደሚከሰት ልንገራችሁ። ይህን ቪዲዮ ለምትወዷቸው ሰዎች ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ አድርሱላቸው። ቤቱንም ፎሎ አድርጉ። ምን እንደሚከሰት ከመናገሬ በፊት አንድ ቁም ነገር ልንገራችሁ። በምትሰሙት ነገር ሁሉ ልባችሁ አይሸበርባችሁ። ክርስቶስ ለደቀ መዛሙርቱ ከማድረጉ በፊት አበክሮ ከተናገራቸው ቃላቶች መካከል አንደኛው እኔ ከናንተ ጋር እኖራለሁና ልባችሁ አይሸበር የሚል ነው። ስለዚህ እግዚአብሔር ከኔ ጋር አለ ብላችሁ የምታምኑ ሰዎች ሁሉ ልባችሁ በምትሰሙት ነገር አይሸበርባችሁ። እግዚአብሔር አለ። ይኸውላችሁ ሰኔና ሰኞ ሲገጥም በሀገር ላይ ረሃብ፣ ቸነፈር፣ ጦር ይሆናል ይሏቸዋል። ጦርነት ይሆናል ይሏቸዋል። ይህን የሚሏችሁ ደግሞ ሰኔና ሰኞ ገጥሞ ጦርነት የተደረገባቸውን ዓመታት እየጠቀሱ እየዘረዘሩ ነው። አሜሪካኖች 13 ቁጥርን ወይንም ቀን 13ን በጣም ይጠሏታል አሉ የሆነ መጽሐፍ ሰነብ እና የሚጠሏት ለምንድን ነው? የሆነ ሰው በ13 ቀን በቀን 13 የደረሱትን መከራዎች ዘርዝሮ የሆነ መጽሐፍ ያሳትማል። ከዚያ ያንን መጽሐፍ ያነበቡ ሁሉ 13 ቁጥርን 13 ቀንን የሆነ እንደተረገመች አይነት አድርገው ወሰዷት። በጣም ይጠሏታል። እና ይኸውላችሁ እነዚህም ሰዎች የሰኔና ሰኞ ገጥሞ ጦርነት የተደረገባቸውን ዓመታት እየቆጠሩ ማለት ነው እናንተ ያስፈራሯቸዋል እንጂ ምንም መነሻ የላቸውም። ሰኔና ሰኞ ገጥሞ ጦርነት የተደረገባቸው ዓመታት አሉ ወይ? አዎ አሉ። ግን ሰኔና ሰኞ ገጥሞም ሰላም የሆኑባቸው ዓመታት ብዙ ዓመታት አሉ። አይደለም ሰኔና ሰኞ ተውት። ሰኔና እሁድ ገጥሞ ጦርነት የተደረገባቸው ረሃብ የነበረባቸው ዓመታት የሉም እንዴ? አሉ እኮ። ታዲያ ሰኔና ሰኞ ከሰኞ ነው እንድቁም ነገሩ አይደለም። ይሄ በተለምዶ የመጣ አባባል ብቻ ነው። በዚህ አባባል አትሸበሩ፣ አትደንግጡ። እንደውም ይሄን አባባል የቤተ ክርስቲያናችን ሊቅ መምህር አፈወርቅ ተክሌ እንደዚህ ይሉታል። ሰኔና ሰኞ የመለኛ የጠንቋይ ፈሊጥ ይሉታል። ስለዚህ ምንም መነሻ የለውም። የሆነ ሰው የሆነ ፈለሰፈው ከዚያ ማስፈራሪያ ሆኖ ቀጠለ ማለት ነው። ስለዚህ ልባችሁ አይሸበር። በቃ የሚሆነው ነገር መሆኑ ለማይቀረው የማይሆነው ነገርም ለማይሆነው ነገር የኛ ልብ ለምንድን ነው የሚሸበረው? እግዚአብሔር እኮ አለ አይደል? በቃ የሚሆነው ነገር ይሆናል። በቃ እኛ ስለተሸበርን ስለደነገጥን የሚቀር ነገር የለም። ስለዚህ ልባችሁ አይሸበርባችሁ። ለሁሉም ነገር እግዚአብሔር አለ። እስኪ ሁላችሁም ኮሜንት ላይ እግዚአብሔር አለ እያላችሁ ጻፉ። እግዚአብሔር አለ እያላችሁ ሁላችሁም ኮሜንት ላይ ጻፉ። ቪዲዮውን ሼርና ላይክ ሪፖስት እያደረጋችሁ ለብዙዎች እንዲደርስ አድርጉት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቃል። ይሄኛ ያለው በእኛ እጅ ነው። ቤተክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል። በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶች ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደ ስጦ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። እኔም ብለው ይሄን ነው ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር ይቅርታ ደግሞ
ዓለም የሚቀድስ ደም ነው ይዞ የመጣው። ካህን እጆቹ ይቅርታን ያፈሳል፣ ይቅርታን ያንጠበጥባል። ቅዳሴ ላይ እጆቻችን የይቅርታ ደም ተነክረው ወጥተው እንዴት የሰው ደም እናፈሳለን? እንዴት እንደበድባለን? እንዴት እንሳደባለን? እና አሁን ተመልሰን ይሄን ማሰብ አለብን። እውነቴን እዚህ ያለነው ካህናት እንኳን ሄደን መታረቅ አለብን። ካልሆነ ግን ምዕመናን የኛን ገፈታ ነው እየቀመሱ ያለ። ቤተክርስቲያን የኛን ገፈታ የኛን ዕዳ ነው እየጠጣች ያለች። ዘመዶች ሹመቱም ያልፋል፣ ሁሉም ያልፋል፣ ፉክክሩም ያልፋል፣ በዘመድ መታጀቡም ያልፋል። የማያልፍ ቀን አለ። ክርስቶስ አክብሮና ከዚህ በላይ ምን ያርግልን? የእሱ አገልጋዮች አውራ ዶሮ ሌሊት ተነስቶ 9 ሰዓት ላይ ይጮሃል። ቆየት ብሎ 10 ሰዓት ላይ ይጮሃል። እንዲሁም እያለ ይጮሃል። ንጋቱም የእግዚአብሔር ፈቃድ ነውና እግዚአብሔር የሰጠው ሰዓት ነው፣ ጊዜ ነውና መንጋቱ አይቀርም። ሲነጋም አሁን ከሰፈረበት ቦታ ላይ ይወርድና ግቢው በቃ አልበቃ ይለዋል፣ ይጮሃል። ምንድነው ምክንያቱ ቢባል ሌሊቱ የነጋ እኔ ስለ ጮኩ ነው ብሎ አስቦ ነው ይባላል። ስለዚህ እኛ ስለ ጮህን የሚቀየር ነገር የለም። እግዚአብሔር ነው ሁሉን የሚያከናውነው በእኛ ላይ ስራ የሚሰራው። እኔ ምክንያት ነኝ ማለት ነው ያለብን እንጂ ሁሉን እግዚአብሔር ላደረገ እኛ አድርገን ሊሆን ይችላል እኮ ጥቂት ነገር ተንቀሳቅሰን ድርሻችን ተወጥተን ይሆናል። ግን ስራውን ሁሉ ምስጋናውን ሁሉ እሱ እንዲወስደው ለሱ ክሬዲት መስጠት ያስፈልጋል። እንደዚህ ብናደርግ ነው የምንባረከው። ቅዱሳን እኮ ብዙ ጸልየው፣ ብዙ ሰግደው፣ ብዙ ጾመው፣ ክንፍ አውጥተው፣ ድውይ ፈውሰው፣ ሙት አስነስተው አዳና ይሉኝ። ሙሴና በማን ነው ጴጥሮስና ዮሐንስን ብንመለከት በሐዋርያት ሥራ ምዕራፍ 4 ላይ እንዴ ያንን ወደ ቤተ መቅደስ በ9 ሰዓት ሲገቡ በር ላይ ቁጭ ብሎ እግር የሌለው ሽባ ሆኖ የተወለደ እናት አባቶቹ እንደ ገብስ ተሸክመው በቤተ መቅደሱ በር ላይ የሚያስቀምጡት ሲገቡ ወደ ቤተ መቅደስ እባካችሁ ምጽዋት ስጡኝ ብሎ ሲለምናቸው እነሱም እኛ ወርቅና ብር የለንም ያለንን እንስጥህ በኢየሱስ ስም ተነሳና ተመላለስ አሉት። ብድግ አለና እንደ ቁሳ እየዘለለ ቤተ መቅደስ ቀድሟቸው ገባ ይላል። በአጠቃላይ እዚህ አካባቢ ያለ ህብረተሰብ ተሯሩጦ ወጥቶ ጴጥሮስና ዮሐንስን እንደ መልአክ አዩአቸው። ህብረተሰቡ ይሄንን በሽተኛ ድነውት ቆሞ እንዲሄድ አድርገውታልና ስለዚህ ምስጋናው ሁሉ ለጴጥሮስና ለዮሐንስ ሲያንጎደጉዱ ጴጥሮስ እንዴ ነው ያለው አይደለም እኛ አይደለንም ይሄን ያደረግነው እኛ አይደለንም። እኛማ እንደናንተው ሰዎች ነን፣ የምታውቁን የገሊላ ሰዎች ነን፣ ድሆች ነን፣ ምስኪኖች ነን። እኛ ሸዋ ሆኖ የተወለደ ሰው ተነስቶ እንዲሄድ ማድረግ ምን አቅም አለ? ይሄን ያደረገ ኢየሱስ ክርስቶስ ነው። እናንተ ድቃችሁ ሰቅላችሁ በኢየሩሳሌም ያስወገዳችሁት በ3ኛው ቀን የተነሳው በ40ኛው ቀን ያረገው እሱ ኢየሱስ ክርስቶስ ይሄን አደረገ ነው ያሉት። ስለዚህ ምንድነው ያ ምስጋና ያስነሱት እነሱ በማን ነው? በእግዚአብሔር ስም ነውና ምስጋና ከንቱ ውዳሴ ወደ እነሱ እንዳይመጣ በዚህ መልኩ ነው ቅዱስ ጴጥሮስና ቅዱስ ዮሐንስ የተከላከሉት ማለት ነው። እኛም ከንቱ ውዳሴ እንዳይጠልፈን ትንሽ አድርገን እናታችንን ረድተን አባታችንን ረድተን ወንድማችንን ረድተን ከሆነ እግዚአብሔር እናደረገ እንድንረዳ ግን የሰጠን ማን ነው? እሱ አይደለም? እኛ ማን ሰው ምንረዳ ማን ሆነ? እና ምስጋናው ለእግዚአብሔር ይወሰድ። ለእግዚአብሔር መስጠት አለብን ምስጋናው። ይህን መጠንቀቅ አለብን እንዳንጠለፍ በከንቱ ውዳሴ ማለት ነው። እና ለእግዚአብሔር ከሰጠን ደግሞ እግዚአብሔር አጥብቆ አብዝቶ ይሰጣል ሁልጊዜ። እሱ ሌላ ምን ሰጠው ዋጋ እኮ የለም። ላደረገልን ነገር ሁሉ ተመስገን ነው። ሲመቸን ብቻ አይደለም ተመስገን ማለት ያለብን፣ ሳይመቸንም ነው። ኢዮብን ማየት በቂ አይደለም። ኢዮብ እኮ ሲያገኝ ብቻ አይደለም የማመሰግነው፣ ሳጣም ማመስገን አለብኝ። ሲሰጠኝ አመሰገንኩት፣ አሁን ሲያሳጣኝ ለምንድን ነው መማረው ነው ያለው። አንዳንዶቻችን ሳላገኘን አናመሰግንምና ባጣንም ጊዜ የበለጠ እናመስግነው። ዛሬም ይዤላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።